የአርትስ ቴሌቪዥን የሕያዋኗ እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ከካናዳ አንዲት ወጣት እንግዳ ይዤላችሁ ቀርቤያለሁ። ይቺ ወጣት እንግዳ አዲስ አበባ ከተማ ተወልዳ ያደገች በ18 ዓመቷ የዛሬ 6 ዓመት ወደ ካናዳ መጣ የከፍተኛ ትምህርቷን ተከታትላ ጨርሳ ስራ ላይ ትገኛለች። ወጣቷ ሄርሜላ ተሻለ ሞላ ገብሬ ትባላለች እና ሄርሜላ ውድ ጊዜሽን ሰውተሽ ይህንን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን የሕያዋኗ እይታ ፕሮግራም ተከታታዮች ስም ከፍተኛ ምስጋናዬን አቀርብልሻለሁ። ላዬ እኔም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። የአያት ስሞቼ አልቀረህም እኮ ምን ነው ገብሬ ድረስ ሄድኩ። ጠቅላላ በቃ ልክ ከዛ ያቅሻለሁ አይነት ነገር ይመስላል አይደል? ያቅሻለሁ ምናምን ተስል መሰረትሽ ነገር ነው የሚመስል አሳድጌሃለሁ ነው ይሄማ። እኮ በቃ ዳታው እንዴት እንዳለኝ የሚያሳይ ነው። በነገራችን ላይ ያው እስኪ ጨዋታችንን ከየት እንጀምር? ሄርሜላ የት ተወለደች? የት ተማረች? የአንደኛ ደረጃ የሁለተኛ ደረጃ ትምህርት ቤት ቆይታዋ ምን ይመስል ነበር በሚለው እንጀምር። ሰፋፊ ጥያቄዎች ናቸው። ሄርሜላ የተወለደች ብራስ ሆስፒታል አዲስ አበባ ኢትዮጵያ። እሺ ከዛ ያደግኩት ንፋስ ስልክ ላፍቶ ወሎ ሰፈር አልኩም። ንፋስ ስልክ መካኒሳ ላፍቶ መካኒሳ ያ ምስራቅ ገብርኤል አካባቢ። የተማርኩት ደግሞ ፊሸር ታለንት ወሎ ሰፈር አካባቢ ያለ ትምህርት ቤት ነው እና ከኬጂ እስከ 12ኛ ክፍል እዛ ነው የተማርኩት። ከዛ በፊት አንድ ሌላ ትምህርት ቤት ነው ተምሬ ባቀው ፒተር ፓን። አክቹሊ ከዛ በፊት ጎርጎሪዮስ ተምሬ ያለው ግን 2 ሳምንት በላይ ማልቆየው። ያው እንግዲህ የፊቸር ታለንት አካዳሚ ትምህርት ቤት ቆይታሽ ምን ይመስል ነበር? ምን አይነት ተማሪ ነበርሽ? ለምሳሌ ከአንደኛ እስከ 6ኛ ክፍል ምን አይነት ተማሪ ነበርሽ? ከዛ ደግሞ 6 እና 8 እስከ 8 ከ8 እስከ 12 እስቲ እንደው በየደረጃ ይህን ፕሮግራም ለሚከታተሉ ተመልካቾቻችን እስኪ ምን አይነት ተማሪ እንደነበርኩኝ ራስን መግለጽ ስለሚከብድ አስተማሪዎችና ጓደኞች የሚገልጽኝ የሚቀል ይመስላል። ግን እኔ እንደማውቀው ከ1 እስከ 6ኛ ክፍል በጣም ስፖርት ላይ ይሳተፍ ነበረ። ትምህርት ላይም አሪፍ ውጤት ነበር ማመጣው። እንዲያውም አሁን ሳስበው ያስቀኛል። ግን አሁን ምሳሌ ከ1ኛ እስከ 6ኛ ክፍል አንደኛ ነበር የምወጣው። አይ ቲንክ እስከ 7ኛ ክፍል ድረስ አንደኛ ብቻ ነበር የምወጣው እና ስፖርት ላይም በጣም አክቲቭ ነበርኩኝ። ሩጫ ላይ ጎበዝ ነበርኩኝ። ኳስ ስፖርት ወድ ነበረ። ጓደኞቼም ደግሞ ወጥ ነበሩ። ላይክ አብረን ስለሆነ ያደግነው አብዛኞቻችን ትምህርት ቤት አልቀየርንም። ከኬጂ ጀምሮ ሁላችንም እዛው ነው የተማርነው። ወጥ ጓደኞች ነበር የነበሩኝ። ከ7ኛ ክፍል በኋላ አንደኝነቴን ትቼ ከ1 እስከ 3 ከ1 እስከ 5 ምናምን መውጣት ጀመርኩኝ። አብዛኛው 90 ቤት ነበርኩኝ። ኦልሞስት ሁሉ ጊዜ እንደው ማለት ይቻላል። ያ ከሞላ ጎደል ምን ተፈጠረ? ከአንደኛ ደረጃ የሚያስለቅቅሽ ወይንስ ጎበዝ ተማሪ መጣብሽ ወይንስ አንቺ ጥናት ቀነስሽ? በጣም ጥሩ ጥያቄ ነው ላይ እኔም አይ ቲንክ ጎረመስኩኝ መሰለኝ። እውነት ለመናገር ጥናትም ቀነስኩኝ ማለት ይቻላል። ከድሮ በበለጠ ክላሶች መብዛት ጀመሩ። ማጥናት ያለብኝ ሰዓትን በጣም መብዛት ጀመረ። አይ ቲንክ ጨዋታ ሜቢ ጨመርኩኝ፣ እሱም ሊሆን ይችላል። ከዛ ግን እውነት ለመናገር አንዴ 3ኛ ከወጣ በኋላ የሆነ ሁሌ there was በጣም ትልቅ ኤክስፔክቴሽን ላይክ ሁሌ አንደኛ ስትወጣ በቃ ሁሉም ሰው ያንተን ውጤት ለማየት ምናምን ነው የሚቸግረው እና በጣም ነበር የምጠላው። ምክንያቱም ጉብዝናዬ ከራንክ ጋር ብቻ ነበር የሚገናኘው እና በቃ አልወደውም ነበር እሱን ነገር። እንጃ አይ ቲንክ አንደኛ 3ኛ ከወጣ በኋላ I made sure የሚመቹኝን ትምህርቶች ለማጥናት ለማወቅ። ከዛ ግን በተረፈ እኔ እንጃ ራንኩ ዲፋይን እንዲያደርገኝ ብዙም አልፈልግም ነበረ። ግን ያው የራሴ ስንፈት ነው። የቤተሰብ የአባት የእናትሽ የመምህራኖችሽ የጓደኞችሽ የአንቺም ኤክስፔክቴሽን 3ኛ ስትወጪ ምን ተሰማሽ? የመውደቅ ያክል ነው ስሜቱ? አዎ ግን ስለሌላ ሰው ምንም ላይክ አንደኛም ስወጣ ለወላጅ አልነበረም እውነት ለመናገር ጀስት ለራሴ ነበረ። 3ኛም ስወጣ ለራሴ ነው። እንዲሁ መቼ ማረሳም ላይክ እኔን ላይክ 3 ልጆች ነበርን ከ1 እስከ 3 ለመውጣት የምንወዳደር የነበረው እና አንደኛ ከወጣው 2ኛ ነው ልወጣ እችላለሁ ብዬ አስቤ ነበረው እና ከኛ ከ3ታችን ማር ያለችው የወላጆች ቀን ምናምን ትዝ ካለ የላ በእናንተ ጊዜ እንደዛ ይሁን አይሁን አላውቅም። በቃ ሁሉም ሰው ቁጭ ብሎ ወላጅ መጠባበቅ ነው እና ልክ ወላጅ ሲመጣ ሁሉም እየሮጠ መጣ ምናምን ይባላል።
ከዛ ሪፖርት ካርድ ይዘው ሲወጡ ፊታቸውን አይተ ነው የምታውቀው፣ ጥሩ ከሰራና መጥፎ ከሰራና መጥፎ ከሰራው ሰዓት ጉድ ፈላ አለቀል ምናምን ነበር የሚባለው። እና ከኛ ከሶስታችን የአንደኛዋ ወላጅ ይመጣል። ከዛ ልክ ስንጠይቃት ሁለተኛ ነው የወጣው አለችን። ስለዚህ እሷ ሁለተኛ ከወጣች ማለት 1 እና 3 ነው የቀረው። ስለዚህ የሌላኛዋ ወላጅ መጥቶ ልክ ያው አንደኛ እንደወጣች ታውቅ በቃ ላይክ ማልቀስ ጀመርኩኝ እልሃለሁ። ለራሴ የምር ወላጅ ብዙ አላሳሰበኝም። በሶስተኛ ስትወጪ ያለቀሽ፣ ከዛ በኋላ በዛ አምባ ነው አንደኝነትን የተሰናበትሽው? ከዛ በኋላ አይ ከዛ በኋላ አንደኛ ወጣው። ቀጣይ ሴሚስተር 7-8 አብሬ ጨምሬ አንደኛ ነበር የወጣሁት። ግን ጀስት ከዛን ጊዜ በኋላ አንደኛው ወጥቻለሁ። ከዛ በኋላ ብዙ ጊዜ ግን በቃ ስትሪክትሊ አንደኛ ብቻ አልወጣው። ጠንካራ ተፎካካሪ ነበሩ? ጓደኛሞች ነበሩ? አሁን አንደኛ ከምትወጣዋ ልጅ ጋራ ምናምን ላይክ ቅርብ ቤስት ፍሬንዶቼ እምላቸው ጓደኞቼ አልነበሩም። የዛን የበለጡ ልጆች ግን አንድ ትምህርት አብረህ ስታርግ ከሁሉም ሰው ጋር ጓደኛ ነህ። ግን ቅርብ እምላቸው ጓደኞቼ አልነበሩም አንደኛ ያወጡት። ከአንደኛ ጀምሮ እስከ 12ኛ ክፍል ድረስ አንደኛ ትወጣ የነበረች ወይ ይወጣ የነበረ ሰው የምታስታውሸው አለ? ሴትም ወንድም አብራችሁ የምትማሩት አይደል? ያ ሴትም ወንድም አብረ ቤርሳቤ ሰለሞን የምትባል በጣም ጎበዝ ልጅ ነበረች። ቤርስ ከአንደኛ እስከ 12ኛ ክፍል አንደኛ ብቻ ነበር የወጣችው። ኢቨን 12ኛ ክፍል ሆነን 99 ምናምን ነበር አቨሬጅ የምታመጣው። እና አሁን ሳስበው እሷ በጣም ይገርመኛል። እስከ 7ኛ ክፍል እንዲሁም እሷ ነበር ቤት በቃ ቤርስን ብቻ ነበር መብለጥ ያቃተኝ ነው። እና በቃ ወይ ቤርሳ ምናምን። እና ደግሞ አንድ አይነት ክፍል ደርሰውን አያውቅም ሰው። አንድ አይነት ክፍል ቢደርሰን እኮ ከሷ ጋር የኔ አንደኛ አልወጣም ነበር እስከ 7ኛ ክፍልም። እና ሁሌ ልክ ትዝ ይለኛል መጀመሪያ አመቱ ሲጀመር ከቤርሳ ጋር ክፍል አልደረሰኝም ብዬ ቤት እነግራቸው ነበር። ምክንያቱም አንደኛ መውጣት እችላለሁ ማለት እና ጠንካራ ተፎካካሪች ነበረች። እስቲ እንደው ለምሳሌ የትምህርት ቤቱ ቫይብ ምን ይመስል ነበር? የእምነት ትምህርት ቤት ነው ወይንስ ሴኩላር ነው? ሴኩላር። ከእምነት ጋር ምንም ግንኙነት አልነበረው። አብዛኛው አንድ አይነት ልጆች ነን ማለት ይቻላል ከሞላ ጎደል። ብዙም የቆየ ትምህርት ቤት አልነበረም፣ አዲስ ትምህርት ቤት ነው ማለት ይቻላል። ከኛ በፊት ከበደ ሚካኤል፣ እኔ ልክ ኬጂ ወይ አንደኛ ክፍል ስገባ ከዛ በፊት ከበደ ሚካኤል ነበር የትምህርት ቤቱ ስም። ክፍል ውስጥ 28 እስከ 30 ባለው ተማሪ ነው ያለው። ላይክ ብዙም ተማሪ አልነበርንም አንድ ክፍል ውስጥ። ከዛ ደግሞ ዩዥሊ በሴክሽን ብታየው ኤቢሲ አንዳንዴ ነበር ዲ ድረስ የሚሄደው። በአንድ ባች ውስጥ ከ80 እስከ 90 ባለው ነው የምንሆነው። ሰው ሁላችንም እንተዋወቅ ነበር። በቃ ላይ ትምህርት ቤት ውስጥ ሁሉም ሰው ይተዋወቃል። ጓደኛ ባይሆንም ሁሉም ሰው ይተዋወቃል። እስቲ እንግዲህ ለምሳሌ ትምህርት ቤታችሁ የሚታወቅበት የተለየ ነገር፣ ብዙ ተማሪዎች 12ኛ ክፍል ያልፋሉ፣ ውጤት ጥሩ ነው። የመምህራኖቻችሁ ሁኔታ ምን ይመስል ነበር? ከመምህራኖቻችሁ ጋር የነበረው ቅርርብ? 12ኛ ክፍል እኔ አሁን ያለውን ባላውቅም በእኛ ጊዜ የወደቀ ሰው መኖሩን እጠራጠራለሁ እውነት ለመናገር። የ12ኛ ብዙ ትዝ ባይለኝም ከዚህ ውጤታችን አርፍዶ ነበር የወጣው ምናምን። 8 እና 10 ግን እኔ እንጃ ቢበዛ ቢወድቅ ሜቢ 1 ወይ 2 ሰው ነው። ግን በጣም ብዙዎቻችን በጣም ጥሩ ውጤት ነበር የምናመጣው። እውነት ለመናገር የኛ ስፔሲፊክ ባች የጎበዝ ተማሪ ባች ነበረ። 90 ቤት ለራሱ አንድ 15 ሰው በክፍል አንድ 15 ሰው ምናምን ነበር የሚያመጣው። ስለዚህ ከትሮት ነው ኮምፒቲሽኑ። በቃ የአንገት ለአንገት ትንቅንቅ ነው። ያ እና ደስ የሚለው ደግሞ በጣም አብረን እንተጋገዝ ነበር። አሁን አብሮ ብዙ ሰው ያጠናል። ሆምወርክ ምናምን ለራሱ ሲከብድ አብረት ትሰራለህ ምናምን በጣም እንዲሁም በህብረት እንደግ የሚባል ግሩፕ ቻት ነበረ እና የከበደህን ጥያቄ ምናምን እዛ ላይ እንጠያየቅ ነበረ። ምን አይነት የጥናት ቴክኒክ ነበረች? ምን አይነት ተማሪ ነች? ላይብረሪው የተጠናከረ ነበር ወይ? አሁን ይህንን ፕሮግራም የሚመለከቱ ተማሪዎች ኢትዮጵያም እዚህም ሀገር ያሉት ይህንን ነገር ለምሳሌ ከአንቺ ኤክስፒሪየንስ ሊያገኙ የሚችሉት ነገር ምን አይነት ተማሪ ነበር? የጥናት ቴክኒክሽ ምን እንዴት ነው? ላይብረሪው የመጽሐፍት አቅርቦቱ ምን ይመስል ነበር? የመምህራኖቹ ትጋት እንዴት ነበር? በጣም ጥሩ ጥያቄ። እውነት ለመናገር ላይብረሪ የምገባ ተማሪ አልነበርኩም። ብሬክ እና ላንች ታይም አሁን ብዙ ሰዎች ላይብረሪ ምናምን ይገባሉ ምናምን። እና አይ ዋዝ አንቲ ላይብረሪ። በቃ ላይብረሪ ጭራሽ አልገባም ነበረ። ከሰው ጋር ማጥናት አልችልም ነበረ። ቤት ለብቻዬ ሌሊት ነው እየነቃው ማጠና የነበረው። የጥናት ቴክኒኬ አይገስ እንደ ሽምደዳም ሾርት ኖት አወጣ ነበር። ይሄ 3ኛ ወጣው ካልኩ በኋላ እያንዳንዱን ቻፕተር ሾርት ኖት የራሴን ሾርት ኖት አውጥቼ ማጥናት ጀመርኩኝ። እሱ በጣም ነበር የረዳኝ።
ከዛ በተረፈ ግን ሌሊት እየነቃው ነበር ማጠናው። የሆነ ዓለም ዝም ሲል ማጥናት ይመቸኛል። የጥናት ቴክኒክ ዓለም ዝም ሲል አንቺ ብቻሽን መስራት ዓለሙን አስተኝተሽ ነው የምታጠየው? ይመቸኝ ነበር እንደዛ ማጥናት። ግን እኔ ብቻ አይደለሁም እቤት አክቹዋሊ ውስጥ ብዙዎች ለምሳሌ ነበሩ። አስጠኒ ተመድቦልሽ ነበር ወይንስ የቤተሰብ ጫና ነበረብሽ ትምህርት እንድትበረች እንድታጠኒ? ወይንስ በራስሽ ነው? ወይስ ከአንቺ በላይ ታላላቆችሽ ስምንት ነን ስላልሽ እንግዲህ ምናልባት አራተኛ ልጅ ሆነሽ ከአንቺ በላይ ሮል ሞዴል የነበረ ሰው ነበር ቤት ውስጥ? አይ ሚን ታላላቆቼ ሮል ሞዴሎቼ ናቸው። ግን ከዛ በተረፈ እውነት ለመናገር አጥኚ ብሎኝ አጥንቼ አላውቅም። በራሴ ነበር ማጠናው እውነት ለመናገር። ግን እቤት ውስጥ ያው እንደ እድለኝነት ሆኖ በሶስት ወላጅ ነው ያደግነው። ገበያነሽ ገሰሰ የምትባል አስተማሪም ነበረች ከዛ በፊት አብራን ነበር የምትኖረው እና አክስታችን እናታችን ማለት ይቻላል። እና እሷ በጣም ታግዘን ነበር በትምህርት ስፔሻሊ እስከ 5ኛ 6ኛ ክፍል ጥያቄ ሲኖረኝ ምን ሲኖረን እንጠይቃት ነበር። አባቴም ማትስ ላይ በጣም ጎበዝ ነው። አማርኛ ላይ በጣም ጎበዝ ነው። እሱን በቃ ላይክ አማርኛ የቤት ስራ ምናምን ሲኖረን ምናምን በቃ ጠዋት ቤት ትምህርት ቤት እሱ ነበር የሚያደርሰን እና ሆምወርኮቻችንን እሱ ነበር የሚሰራልን ማለት ያግዘን ነበረ። ምሳሌ አነጋገር ፈሊጥ ምናምን ሲኖር ጽሁፍ ይሄ ድርሰት ምናምን ጻፉ የምንባል ነበር አንዳንዴ። ዳድ በዛም ያግዘኝ ነበረ በጣም። እስቲ እንግዲህ አሁን እድሉን ወስደሽ ልታመሰግኛቸው የሚገቡ ማትረሻቸው በህይወቴ ውስጥ ማረሳቸው መምህራኖች ሜንተሮች ናቸው የምትያቸው እስኪ ካሉ እንደው ስማቸውን እየጠራሽ ያስተምሩ የነበረውን ትምህርት የነበራችሁ ቅርርብ ከአንቺም ጋር ብቻ ሳይሆን በአጠቃላይ ከተማሪው ማህበረሰብ ጋር እንዴት እንደነበሩ የምትያቸው ሰዎች አሉ? ላይክ አሁን በአስተማሪ አኳያ እድጌ መጀመሪያ ጭንቅላቴ ለሚመጣው እድጌ ነው። ላይክ እድገቱ ገዛኸኝ ባዮሎጂ አስተማሪያችን ነበረ። አይ ቲንክ አሁንም ድረስ አስተማሪ ነው ፊውቸር ታለንት። እሱ ከአስተማሪነት ባለፈ እንደ ኦነስትሊ እንደ ታላቅ ወንድማችን ሆኖ ነበረ ያቀራረበን። በጣም ቅርብ ነን። አሚን ቤት ለራሱ ሁሉም ያውቁታል እና የእኛ ቤት ብቻ ሳይሆን ሁሉም ቤት ኢቨን ወላጆች በጣም ያውቁታል። ሲያስተምርም ደግሞ በጣም ጎበዝ ነው እና ከባዮሎጂ ባለፈ ማት፣ ኬሚስትሪ ብዙ በቃ ኦልሞስት ብዙ ትምህርት ነበር በትርፍ ሰዓቱ ለራሱ የሚያስጠናን እና የራሱን ስተዲ ሴንተር አለው። ብዙ ሰዎች እህትና ወንድሞቼ ለራሱ አሁን ታናናሾቼ እዛ ስተዲ ሴንተር ገብተው ተምረዋል ማለት ያግዛቸው ነበር እንደ አፍተር ስኩል ፕሮግራም ነገር ነው። እድጌም በጣም ማመስገን እፈልጋለሁ። ከእድጌ ባለፈ እሸቱ አማርኛ አስተማሪያችን ነበረ። አሁን ቅድም መንሽን እንዳደረኩት ዳድ በጣም ነበር አማርኛ ላይ የሚያግዘን። ዳድም አንዴ የሆነ ስነ ጥበብ ሲያቀርብ ሰምቶት የወላጅና የአስተማሪ ቀን ላይ በጣም ነበር የወደደው ዳድ። አባቴም ከአባቴ ጋር በጣም ቅርርቦች ነበራቸው። ከዛም ባለፈ ኃይለኛ አስተማሪ ነበረ። ግን እኔ እንጃ ደስ ይለኝ ነበረ። እሺንም በጣም ማመስገን እንፈልጋለሁ። አማርኛን ከአማርኛ ባለፈ ዲፕ ሊትሬቸር እንደሆነ እንዳየረዳኝ አስተማሪ ነው። ከዛ ያሬድ ፊዚክስ አስተማሪያችንም ፊዚክስ ማልወደው የሳይንስ ትምህርት ቢሆንም እሱ በጣም ጎበዝ አስተማሪ ነበረ እና ከዛም ባለፈ አንዳንድ ሲምፕል ኤግዛምፕሎች ምናምን ሲሰጠን ከላይፍ ጋር ብዙ ነገሮችን አገናኝቶ ነበር የሚነግረን። ያሬድንም በጣም አመስገን እፈልጋለሁ። ከዛ ግን ዩኒት ሊደራችን ጌችን በጣም ማመስገንም ይቅርታ መጠየቅ እፈልጋለሁ። ጌችን በጣም ነው ያስሮጥ ነው። አሁን ሳስበው ጌች በጣም ታግሶናል። እረፍት ሰዓት ሲኖረን ወይ አስተማሪ ከቀረ ምናምን ያው ከክፍል መውጣት አይቻልም። ግን እኛም ፕሌግራውንድ ምናምን ስንሄድ በቃ ጌች መጣ አልመጣም የሆነ ሌባና ፖሊስ በጣም ነበር የምንጫወተው። ዩኒት ሊደር ነበር። ዩኒት ሊደር ነው ያ ዩኒት ሊደራችን ነበር እና ጌች ከመጣ ማለት ህዝቡ እንዳለ የሮጣ ክላስ በጣም ነው like those are the memories I cherish the most። ግን አሁን ሳስበው በጣም ታግሶናል። ሌላስ ለምሳሌ አሁን በሄድማስተሮች ምክትል ሄድማስተሮች ሴት መምህራን የምታስታውሻቸው በህይወቴ ውስጥ ተጽዕኖ ፈጥረዋል ሮል ሞዴሎች ናቸው የምትሏቸው ወይንስ ሴት መምህራን ብዙ አልነበሩ? ሴት መምህራን ብዙም አልነበረንም። አሁን ጭንቅላቴ ላይ መጣው ሰብለም ሺ was a good ዩኒት ሊደር ናት። አሁን እኔ ስወጣ ዩኒት ሊደር ነበረች። she was our science teacher። እሷም በጣም ጎበዝ አስተማሪ ነበረች። ግን ግሬድ 2 ሆኜ አሲስታንት ቲቸራችን የነበረችው ሚስ ፍቅር እሷም በጣም አመስገን እፈልጋለሁ። ላይክ ማድረሳው ነገር ክፍል ውስጥ ቁጭ ብላ በጣም ብዙ ታሪኮች ኢቨን የመጽሐፍ ቅዱስ ስቶሪዎች ታነብልን ነበር እና ሚስ ፍቅርን በጣም አመስገን እፈልጋለሁ። እንዲሁም ስልኳ ላይ የመጣች ብዙ ፎቶዎች ታሳየን ነበረ። ላይክ እስክመረቅ ፊቸር ታለንት አልነበረችም፣ ግን
እሷ እንደ እናት አይነት ስሜት ሰጥታ ነበረ አይገስ ያሳደገችን። ጥሩ ነው እንግዲህ የፊውቸር ታለንት አካዳሚ መምህራን እነ እድጌ ጌቾ፣ እሼ በሙሉ የጠራሻቸው ዩኒት ሊደሩን ጨምሮ ዛሬ ተማሪያችሁ እንደዚህ ከዛ ትምህርት ቤት ከወጣች ከዓመታት በኋላ በትምህርት ቤት ትዝታዋ በአእምሯ ውስጥ ጉልህ ስፍራ ኖሯት እንዲህ ስታመሰግኑ እናንተ ስራችሁ ውጤታማ እንደሆነ የሚያሳይ በመሆኑ እኔም እነዚህን መምህራን በአርትስ ቴሌቪዥን የሔዋኗ እይታ ፕሮግራም ዝግጅት ክፍል ላመሰግን ፈልጋለሁ። ምክንያቱም መምህራን ናቸው ከቤተሰብ ቀጥሎ የእውቀት አባት ስለሆኑ በዚህ ደረጃ የልጆች አሁን የዛሬ 18 የዛሬ 15 ዓመት በነበረች ተማሪዎቻችሁ በነበሩበት ደረጃ ላይ ለእናንተ በጣም ፈን የነበረ የዕለት ተዕለት ስራ ግን እነሱ ህይወት ላይ ትልቅ ተጽዕኖ ማድረጋችሁ ፍሬያችሁን የምታዩበት ነገር ስለሆነ ባሳደጋችኋት በእውቀት በቀረጻችኋት ተማሪያችሁ ስም እዚህ ስማችሁን አንስታ በአርትስ ቴሌቪዥን ላይ ምስጋና ስታቀርብ በእውነቱ ትልቅ ነገር ነው። ይሄ እንግዲህ የመምህራን ትልቁ ክፍያ ይሄ ነው፣ ህብረተሰብን የሚሰሩ በመሆናቸው እና ልትመሰገኑ ልትኮሩ ይገባችኋል። ምክንያቱም ብዙ ወጣቶች ህይወት ላይ ተጽዕኗችሁ ይታያል። ሄርሜላዬን ዛሬ ላገኛት እና እሷን ላውራ እንጂ ከእሷ ጋር በነበሩ ተማሪዎች ዘንድ አይሆፕ ተመሳሳይ አይነት ነገር እንደሆነ ነው። የፊውቸር ታለንት አካዳሚም ራሱ ትምህርት ቤቱም እንደዚህ አይነት ሊወሱ የሚችሉ እንደ ልጆቻቸው እንደ ታናናሽ እህቶቻቸውና ወንድሞቻቸው የሚመለከቷቸው መምህራን አግኝተው በዚህ ደረጃ ስማቸው ሊነሳ የሚችል መመስገኑ ይህም የራሱ የትምህርት ቤቱ የመምህራን ሪክሩትመንት ፖሊሲ አንዱ ገጽታ ነው እና ጥሩ ነው። መልካም እድል ነው። ይሄ መቼስ ትልቁ ፍሬያችሁን አይታችኋል ነው። ሌላ እንግዲህ ብዙ ጊዜ አስተማሪ ልጨምር ጨምሪ። ኃይሉ ፈንታው ማት አስተማሪያችን ነበረ። እንዲሁም ሆምሮም ሆነው ያውቃል። በጣም ኃይለኛ አስተማሪ ነበረ። ግን እሱንም በጣም ማመስገን እፈልጋለሁ። ኃይሉም በጣም ያስቀን ነበረ። ኃይለኛ ነበር፣ ግን ያን ያህል አብሮን ይጫወት ነበር፣ ይቀልድ ነበረ እና ኃይሉን በጣም ማመስገን እፈልጋለሁ። አንፎርቹኔትሊ በቅርብ አልፏል። ያው ነፍስ ይማር ማለት እፈልጋለሁ። ግን ከዛ ባለፈ ኃይሉንም በጣም ማመስገን እፈልጋለሁ። እስቲ እንግዲህ ከኢትዮጵያ አዲስ አበባ ቆይታሽ አልቆ የ12ኛ ክፍል ትምህርትሽን እዛ ጨርሰሽ ውጤትሽ እንዴት ነበር? የ12ኛ ክፍል ውጤት? ወይኔ አላስታውስም። መጀመሪያ የወጣ ጊዜ ተበላሽቶ ነበረ ስኮራችን። አንዳንድ ስኮራችን ተበላሽቶ ነበረ። ከዛ በኋላ እኔ ኦልሬዲ ዩኒቨርሲቲ ከጀመርኩ በኋላ ነው የተስተካከለ ውጤት የወጣው። I have to double check it. I don't even remember. ኦኬ፣ ወደ ካናዳ ለትምህርት ከመምጣትሽ በፊት እንግዲህ ብዙ ጊዜ ወጣቶች የማታውቁት ልጆች መሆናችሁ እናንተ ታቆማላችሁ የተወሰነ እድሜ ላይ። ቤተሰብ ግን ልጆች መሆናችሁን ወላጅ መሆኑን አያቆምም ሁልጊዜ እና ብዙ ጊዜ የኢትዮጵያ አባትና እናቶች ልጆቻቸው ላይ በጣም አብረው ነው የሚማሩት። አሁን ይኸው አንቺም እንዳልሽው አባትሽ ያስጠናሻል፣ ያስተምርሻል፣ ጠዋት ያደርስሻል፣ ከሚሄድበት ይቀራል፣ ይጸልያሉ አብረው የልጆችን ትምህርት በየእምነታቸው ከፈጣሪያቸው ጋር ይነጋገራሉ እና እግረ መንገድሽንም እንግዲህ ኃላፊነት ተሰምቷቸው ስለወለዱሽ ብቻ ሳይሆን ለህብረተሰቡ አንዲት የተማረች ልጅ በመልካም ስነ ምግባር የታነጸች አገሯን የምትወድ ህብረተሰቧን የምትወድ ማህበረሰቧን ለማገልገል ቅን ፍላጎት ያላት ልጅ ማሳደግ በመቻላቸው አባትና እናትሽንም ወደ ካናዳ ከመምጣታችን በፊት በስም ጠርተሽ አመስግነሻቸው ወደ ካናዳ ቆይታሽ እንምጣ። ነበር ይቻላል። ከእናቴ ልጀምር። እናቴ ዘውድነሽ ወይዘሮ ዘውድነሽ አሰፋ ወንታ ትባላለች። ማሚን በጣም ማመስገን እፈልጋለሁ። ማም ኃይለኛ ናት፣ ግን ውስጧ በጣም ምስኪንና ጥሩ እናት ናት። ማምን በጣም ማመስገን እፈልጋለሁ። አባቴ አቶ ተሻለ ሞላ ገብሬ ይባላል። ዳድም በጣም ላይክ እኔ እንደ እናቴ ትንሽ ፋየር ነበርኩ። ላይክ ማለት በቃ ጭቃጭቃቸው ነበር ምናምን፣ በጣም ቻሌንጅ አደርጋቸዋለሁ። ዳድ እውነት ለመናገር በጣም ያዳምጠኝ ነበረ እና በራስ መተማመኔን በጣም እንዳሳድግ ከረዱኝ ሰዎች መሀል ዳድ የመጀመሪያውን ሮል ይጫወታል። ያዳምጠኝ ነበር በሎጂክ በጣም ስለሚያምን ብጨቃጭቀው ያዳምጠኝ ነበረ። ዳድን በጣም ማመስገን እፈልጋለሁ። ከዛም ባለፈ ግን ያው ቅድም እንዳልኩ በሶስት ወላጅ ነው ያደግነው። ገቢያነሽ ገሰሰም የምትባል ላይክ እናታችን ናት። ከእናት ምንም አትተናነስም። እሷም ደግሞ በጣም
ሙሉ ህይወቷን ሰውታ እኛን በደንብ በጣም ያሳደገችን እናታችን ናት። ገበያንም በጣም ማመስገን እንፈልጋለሁ። ቲች ነው እያልን ሁላ መንጠራት ያው እንደ ቲቸርን አሳጥረ ማለት ነው። እሷ እናቴች ነበረች ያ አጥኑ ምናምን እያለች ሰዓት መድባ እንድናጠና ከትምህርት ቤት በኋላ እንድናጠና የምታደርገን እና እሷንም በጣም ማመስገን እንፈልጋለሁ። ያው አንዱ የዚህ ፕሮግራም ዝግጅትና ዓላማ ወጣቶች ቤተሰባቸውን አሁን እኔም ኦን ቢሃፍ ኦፍ ዩ ሳይሆን አዘ ፕሮግራም ሆስት አባትሽን አቶ ተሻለ ሞላ ገብርኤል እና እንዲሁም እናትሽን ወይዘሮ ዘውዲቱ አሰፋን ሰው ለህብረተሰብ ቤተሰብ የማህበረሰብ መሰረት ነው። ማህበረሰብ የሀገር መሰረት ነው። በኃላፊነት በአባትነትና በእናትነት የሚጠበቅባቸውን ተግባር በትክክል በመወጣት ኃላፊነታቸውን ወጥተው አንቺን የመሰለች ጎበዝ ልጅ ለህብረተሰብ ማቅረብ በመቻላቸው እኔም ራሴ በአርትስ ቴሌቪዥን ስምና በራሴ ስም ላመሰግናቸው ፈልጋለሁ። አቶ ተሻለ ሞላና ወይዘሮ ዘውዲቱ አሰፋ ምስጋናዬን ተቀበሉ። ደስ ነው ያለኝ። ምክንያቱም በልጅነትሽ በጣም ትንሽ ልጅ ሆነሽ ያየውሽ ልጅ ዛሬ እዚህ ደርሰሽ ተምረሽ ጨርሰሽ ስራሽን ሰርተሽ ሙሉ ሰው ሆነሽ ማለት ነው። እንግዲህ ሙሉ ሰው እስካሁን እንኳን ግማሽን ባትሆኝ መጥተሽ ይሄንን እድል በማየት እነሱንም እንኳን እግዚአብሔር የድካማችሁን ፍሬ እንድታዩ አበቃችሁ እላለሁ። ከዛ እስኪ የሚላይ እንዴት ነው ወደ ካናዳ የመጣሽው? ታላላቅ ያው ቅድም መንሽን እንዳረከው አራተኛ ልጅ ነኝ። ታላላቅ ሁለት ታላቅ ወንድምና አንድ ታላቅ እህት አሉኝ እና እነሱ ሁሉ ለዩኒቨርሲቲ ከሀገር ስለወጡ ኦልሬዲ ላይክ እንደ ፕሪደስቲኔሽን በለው አይ ኒው ከኢትዮጵያ ውጭ እንደመማር እና የዛኔ ዩኒቨርሲቲ በምንፈልግበት ጊዜ የት ዩኒቨርሲቲ ልሄድ ምን ልማር ምናምን የሚለውን ናቪጌት ለማድረግ ያው ይህንን ምድል በመጠቀም በጣም ማመስገን የምፈልገው ያቆን ዶክተር ክብረት ዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ ካናዳ ሂዝ ፕሮፌሰር እና ከእናትና ከአባቴ ጋር በጣም ቅርርቦች ስላለው እሱ በጣም ነበር ያገዘኝ። ከእሱ ጋር በመሆን ያው መክማስተር ዩኒቨርሲቲ መጨረሻ ወስኜ መጥቻለሁ። ሃሚልተን ኦንታሪዮ ያለ ዩኒቨርሲቲ። ይሄን ይመስላል እንግዲህ እንግዲህ ከላርጅ ፋሚሊ ነው የመጣሽው። በጣም ብዙ በደንብ በእንክብካቤ ያደግሽ ልጅ ነሽ። ለብቻሽ እዚህ መጥተሽ በቀጥታ ከካናዳ ብርድ ጋር ምግብ ሰርቶ ከመብላት ትምህርት ከመማር ከተለያዩ ስራዎች በመስራት መካከል ያጋጠመሽ ነገር እስኪ ምን እንደሆነ ሌሎች የሚማሩበትን ነገር ሼር አሁን ከምግብ ካልከው በስማማም በቃ ወይኔ በጣም ምግብ እስካሁን ድረስ ይናፍቀኛል። በጠዋት ትምህርት ቤት ለራሱ ፓክ ጠዋት ወርዳ ምናምን እየሰራች ምናምን ነበር የምታደርግልን ቁርስ እሷ ሰርታዩ ነው። የሚያግዝም ሰው ቢኖር እሷ ነበረች እና የምትሰራልን። ከዛ ወደ ጁስ መጠጣትና ኦትስ መብላት ብቻ መግባት በጣም ከባድ ነው። በስሙዚ መማር በስሙዚ የሆነ ኑሮ እና ወይኔ ማም እና እንዲሁም እንቀልዳለን። ኧረ ነይ ማም እዚሁ እኛ ጋር አብረሽ ኑሪ ነው የምንላት። እሱ በጣም ምግብ ምናምን በቃ እንደዚህ ልረው እና የመጀመሪያው ብርድሽ ዊንተር እንዴት ነበር? ከዛ በፊት ለትምህርት ከመምጣትሽ በፊት ካናዳ መጥተሽ ነበር በጉዞ የሚሆን በሌላ ወይንስ ቀጥታ ስትመጪ ለትምህርት ነው የመጣሽው? ካናዳን ለመጀመሪያ ጊዜ ለትምህርት ነው የመጣሁት። እና ብርዱ እንዴት ታደርገሽ? የካናዳ ዊንተር ባድ በጣም ነበር የሚያስጠላው እውነት ለመናገር። አሁንም ድረስ አልለመድኩትም ብርዱ ለመናገር በጣም ነበር የሚያስጠላው። አሚን ስኖ ከዛ በፊት አይቻቅ ነበር አይመስለኝም። ከዛ በፊት ስኖ አይቻል አቅም ነበረ። ያምራል ስኖ ይሄ ሲያዩት ያምር ሲይዙት ያደናገር የሚባለው አይነት አባባል ነው። እንደ ከበሮ ማለት ነው። ኧረ ተረት ቁጭ ብለህ ምናምን ስታየው ዋው ሶ ፕሪቲ ምናምን ነው የምትለው። ግን ለምንድ ስትወጣ በጣም ነው የሚያስጠላው። የሆነ እንዲሁም አሳምረውት ነው እንጂ ይጨቀያሉ እኮ ሲቆይ። ያው ኤላም እዚህ ሲሆን ታውቀዋለህ። አይ ኖ እኔ እንዲያውም እንደ ዘንድሮ ክረምቱ ከብዶኝ አያውቅም። እኔ ሙቀቱን ነው የማልወደው እና ቅዝቃዜው ነበር የሚሻለኝ። ዘንድሮ የሚያቃጥል ለማን ይገለጻል? ማቃጠልኛ ለትኩስ ነገር ነው የምናውቀው እና ቀዝቃዛ ነገር ሲያቃጥል አናውቅም እና ያም በጣም ከባድ ነው። የዚህ የርማ የማይታሰብ ነው በጣም የዚህ ታዲያ 60 ሳንቲሜትር አየሽው አይደለም እንዴ? እኔ እጄን ሁሉ ወድቄ እንዴ በጣም በቃ በብሬስ ነው ያለሁት እንዴ። ሌላስ እስኪ ትምህርት ቤት እንግዲህ ዲፓርትመንት መረጣ ቆይታሽ እንዴት ነበር? ያሰብሽውን ትምህርት መማር ፈለግሽ ወይ? የፍላጎትሽን ትምህርት አገኘሽ ወይ? ጀርኒ አዝናኝ ነበረ። ያው
ኢትዮጵያ የነበርኩኝ ሳይንስ ነበር የመረጥኩት፣ ግን ስፔሲፊክሊ የምወደው ትምህርት አልነበረም እና አሁን ወደ ጀርባም ስመለከት ይሄ አንዴ ሶስተኛ ከወጣው በኋላ በቃ ትምህርት ላይም ግዴታ አንደኛ መውጣት አለብኝ ምናምን የሚለው ሲሪየስነስ ከውስጥ የወጣው የሆነ በጣም የምወደው ትምህርት አልነበረም። ስለዚህ የሆነ ሌላ ነገሮችን ምናምን ላይ ነው ምን እንጃ የምወደውን ነገር መፈለግ የጀመርኩት። ፋስት ፎርወርድ ግን ምን ልማር ምናምን የሚለውን በማስብ ጊዜ ወላጆቼ ኬሚካል ምናምን ነገር ላይ ኢንቮልቭድ ስለሆኑ በቃ ያው ታላላቅ ወንድሞቼና እህቴን ምናምን ሳናገር ሳይንስ ከመረጥሽ ሃይ ስኩል ላይ ዩኒቨርሲቲ ኬሚካል ላይ ኢንቮልቭድ ናቸው ማለት ምን ማለት ነው? የኬሚካል ስራ ይሰራሉ ነው? የኬሚካል ስራ ላይ ምናምን ነው የሚሰሩት እና በቃ ሳይንስን ብሆን ኬሚስትሪ፣ ባዮሎጂ ቅድም እንዳልኩ ፊዚክስ ብዙ አልወድም፣ ባዮሎጂሽ ምደዳ ነው። ሜዲካል ምናምን ፊልድ ውስጥ መግባት ስለማልፈልግ በቃ አልፈልገውም ብዬ ነበር ማስበው። ኬሞ ትንሽ በአንጻራዊነት ይሻለኝ ነበረ። ስለዚህ በቃ ኬሚስትሪ ያጠናለው ብዬ ነበር አመጣጤ። ያው እነሱንም በዛ ተምሬ ሜቢ ያግዛለሁ ምናምን ብዬ አስቤ ከዛ ግን ፈርስት ሴሚስተር እንደመጣው አይ ላይክ በጣም አልወደውም፣ ምንም አልወደድኩትም። ከዛ ግን ላይክ ስመጣ ቢዝነስ አብሬ ይማራለሁ ብዬ ነበር ያሰብኩት እና they told me እዚህ ሁለቱ የተለያየ ዲፓርትመንት ስለሆኑ አብረሽ መማር አትችይም፣ እዚህ መምረጥ ይኖርብሻል ፈርስት ይርሽን እንደጨረሽ ተባልኩኝ። እዚህ ኬሚስትሪውን እንደማልወድ ሳቅ የቢዝነስ ክላሶችንም መውሰድ ጀመርኩኝ። ከዛ አይ ላይክድ የቢዝነሱን። ከዛ ቢዝነስን ብቻ ደግሞ መግባት ዓለምቷ ዲጂታል ወርልድ እየሆነች የመጣች ስለነበረ ብዙም ሴንስ አልሰጠም። ታላላቅ ወንድሞቼን እና እህቴንም ሳማክር ዱ ሳምቲንግ ቴክ ሪሌትድ የሚሆነ ነገር አሉኝ። እዚህ መጨረሻ ላይ ቢዝነስ ቴክኖሎጂ ማኔጅመንት በሚል ዲግሪ ነው ተመረኩት። ያ እንግዲህ ባለፈው ዓመት ነው የተመረቅሽው። እስክትመረቂ ድረስ እየተማርሽ ስራ ትሰሪ ነበር ወይስ ሃርድሺፑ እንዴት ነበር? እየሰሩ መማር እያጠኑ ምናምን ዶርሚተሪ ላይፍ እንዴት ነበር እሱ? ይሄንን ነው አሁን ወጣቶች እዚህም ሀገር ያሉ ኢትዮጵያም ይሄንን ተመልካቾች ቢረዱት ቢያውቁት ጥሩ ይሆናል። በጣም ሃምብሊንግ ነው። ሃምብሊንግ ኢን ሴንስ ላይክ ዓለምን እንጃ ህይወት ቀላል እንዳልሆነች ታያለህ። ከዛ ስለ ወላጆችን ማሰብ ትጀምራለህ። በስመ አብ እንዴ እኮ በቃ የምንነጫነጭባቸው ነበር ምናምን፣ ግን እነሱ ሲል ቀኑ ሙሉ ሰርተው መተው እኛ ለእኛ ጊዜ ሰጥተው ምናምን አይ ቲንክ ሞር ያሳድግሃልም በጣም ታይም ማኔጅመንት እንደዚህ ጥቃቅን ነገሮች ላይም በጣም ያሳድግሃል። ምን ያህል ታይምህን ማድረግ እንዳለብህ ለምታስበው ነገር በቃ ምንም ነገር ሳክሪፋይስ ማድረግ እንዳለብህ የሆነ ነገር በቃ አሁን ዩኒቨርሲቲም ሆነ ጥሩ ውጤት ማምጣት እፈልጋለሁ ከዛ ደግሞ ስራ መስራት እፈልጋለሁ የምትል ከሆነ በቃ ብዙ 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 ነገሮች ማድረግ እንዳለብህ እና በጣም ዲሲፕሊንድ መሆን እንዳለብህ ነው ያስተማረኝ። ያው እንግዲህ ወጣት ነሽ፣ ልጅ ነሽ፣ ከአንድ ሰፊ ቤተሰብ ውስጥ ነው የመጣሽው። በአንጻራዊ መንገድ አባብ አቨሬጅ ከሚባል ማህበረሰብ ነው ቤተሰብ ነው የመጣሽው። በደንብ ተይዘሽ ያደግሽ ልጅ ከቤት ትምህርት ቤት በመኪና ከትምህርት ቤት ወደ ቤት ፀጉርሽን ሰው አጥቦሽ ሰርቶሽ ነው ልክ እዚህ ከመጣሽ በኋላ ብዙ ቻሌንጆች አሉት። በዛ ላይ ወጣት ነሽ፣ የመጀመሪያሽ ነው ካናዳ ስትመጪ። ጭፈራው አለ፣ ዳንሱ አለ፣ ፋሽኑ አለ፣ ኮንሰርቱ አለ፣ በዚህ ትምህርት አለ፣ በዚህ ስራ አለና እነዚህን ነገሮች እንዴት ነበሩ? ከእድሜሽ ጋር በ18 ዓመትሽ ነው የመጣሽው። የወጣትነት ድፍረት አለ፣ አድቬንቸር አለና እስቲ እነዚህን ነገሮች ሁሉ እንደው በጣም ተቆጣጥረሽ እንዴት ውጤታማ ልትሆን እንደቻልሽ። በጣም ጥሩ ጥያቄ፣ ማሰብ የሚያስፈልገው ጥያቄ። እውነት ለመናገር አይ ቲንክ ባላንሱን መፈለግ ነው። የሆነ እንዲሁም አሁን የሚባል አባባል አለ፣ እምቢ የምትለው ነገር ሞር ማተር ያደርጋል እሺ ከምትለው በላይ እና እሱን ነገር ማወቅ ነው። አሁን እንዳልከው ጨዋታዎችን በጣም ብዙ አሉ። ብዙ ክለቦች ላይ ኢንቮልቭ ለማድረግ ሞክር ነበረ፣ ላይክ የትምህርት ቤት የስኩል ክለቦች፣ ምክንያቱም እነሱ ነገሮች ናቸው ኦፖርቹኒቲ የሚከፍቱልህ። እዚህ ሀገር ደግሞ እንደ ኢትዮጵያ አይደለም፣ ጀስት አካዳሚክስ ብቻ አይደለም። አይ ቲንክ አሁን ኢትዮጵያም ተሻሽሏል። ክለቦች አሉ፣ ኢቨንቶች አሉ መሄድ ያለብህ እና እነሱ አይነት ኢቨንቶች ስትሄድ ነው ስራ ማግኘት የምትችለው። ምክንያቱም ኢንተርንሽፕ ምናምን የሚባል ነገር አለ ከመመረቅ በፊት ሬዝሜ መስራት አለ እና የሆነ ባላንስ መፈለግ አለብህ። ከዛ ደግሞ ስራ የምሰራለው ካልክ በጣም ብዙ ቦታ ነው የምትቆራረጠው። ከዛ ደግሞ በዚህ ጓደኞች አለ፣ ልክ ጓደኛ ሲኖር የእንትና ልደት ነው ይሄን ነገር እናርጋለን፣ ይሄ በቃ በጣም ብዙ ቦታ ስለምትቆራረጥ የትኛውን ነገር እሺ እላለሁ የትኛውን ነገር እምቢ እላለሁ የሚለውን ነገር ማወቅ በጣም በጣም አስፈላጊ ነው። ከዛ በተረፈ ደግሞ አይ ቲንክ ዲሲፕሊን፣ እንደው እግዚአብሔር ይመስገን እናትና አባቴ በጣም ዲሲፕሊንድ ነበሩ። በጣም በሃይማኖት ታንጸው ሌሊት ኪዳን የሚያደርሱ እኛንም ኪዳን የሚወስዱ ምናምን ወላጆች ስለነበር የነበሩኝ እግዚአብሔር ይመስገን። ሌሊት መንቃት፣
እኔ እንጃ ዲሲፕሊን እንጾማለንም። ስለዚህ የሆነ ጾም ለራሱ ራሱን የቻለ የሚያስተምር ነገር አለ። ብዙ ጓደኞችህ የሚጣፍጥ ምግብ ምናምን እዚህ ጋር በርገር እየበሉ እያየ ከአንተ ለብቻ አልበላም የምትለው ነገርም የሆነ ራስህን ድናይ ማድረግ የሆነ ነገር ማድረግ እየፈለግ እንዴት እምቢ ማለት እንዳለብህ ያስተምራል። እና አይ ቲንክ ብዙ እንዳልከው ፍላሺ ነው ላይክ ኮንሰርት ምናምን ላይክ ደርስ ብዙ ነገሮች አሉ። እኔ እንጃ አላማ ካለክ ለአላማ እንድትገዛ ይረዳል። እውነት ለመናገር ሃይማኖቴ አይ ቲንክ ለዚህ በጣም የረዳኝ ነገር ይመስለኛል። እንዲሁም እግዚአብሔርና ወላጆቼን ለዚህ ማመስገን እፈልጋለሁ። ኦኬ እንግዲህ ባለፉት 4 ዓመታት የመጀመሪያ ዲግሪሽን ባችለር ኦፍ አርትስ በቢዝነስ ኢንፎርሜሽን ቴክኖሎጂ ላይ ካገኘሽ በኋላ ስራ ወዲያው ኢሚዲየትሊ ስራ አገኘሽ? እንዴት ነበር ስራ የማግኘት ቻሌንጁ? የኤምፕሎይመንት ኦፖርቹኒቲው ምን ይመስል ነበር? የተማርሽው ትምህርት የስራ እድል ብዙ ነበረ ወይ? that's a very good question. እየተማርኩ የነበረ 2 ኢንተርንሺፖች ሰርቻለሁ እና ሁለቱም የሰራኋቸው ኢንተርንሺፖች ግን ማርኬቲንግ ፊልድ ላይ ነበሩ፣ ቴክ ስፔስ ላይ። ከዛ አይ ሪላይዝ ማርኬቲንግ ብዙ እንደማልወደው ልክ ከተመረኩ በኋላ አዎ ስራ ነበረኝ፣ ግን ስራዬ ዝም ብሎ ከትምህርት የምፈልገው ላይክ በቃ የምፈልገው ስራ ሳይሆን ጀስት የዛን የምሰራው ስራ የነበረው ስራ ነበር የነበረኝ እና ስራዬ የምወደውንና የምፈልገውን ስራ ለማግኘት አሁን የምሰራውን ስራ አይ ውድ ሴይ ላይክ 8-9 ወር ፈጅቶብኛል። በጣም በቃ እሱ ስትሬስፉል ታይም ነው። ስቲል የስ እየሰራው ነበረ ምናምን፣ ግን በቃ የምፈልገው ስራ ስላልነበረ በጣም በጣም ቻሌንጂንግ ነበረ እና አሁን ያው እዚሁ ስለሆንክ ታየዋለቱ ወርክ ፎርስ በጣም እየተቀየረ ነው። ዝም ብለህ ተምረህ ብቻ ስለወጣ ስራ አታገኝም። ከዛ በፊት ነው ብዙ ነገሮች መስራት ያለብህ። ዝም ብሎ ዲግሪን ብቻ አይደለም የሚያስፈልገው። ላይክ እውነት ለመናገር ኮኔክሽን ነው በጣም የሚያስፈልገ። ከኮኔክሽንም ባለፈ የተለያዩ ፕሮጀክቶች መስራት አለብህ። የሚቀጥሩ ሰዎች አክቹዋሊ ምን አይነት ሪል ላይፍ ፕሮጀክቶች እንደሰራክ ማየት ይፈልጋሉ። ሰዎች ኢንተርንሽፕ ምናምን ያገለግላል ለዚህ። ከዛ በተረፈ ግን ጀስት እንደምንም ብለህ ራስን ማሳወቅ፣ ብዙ ኔትወርኮችን ቢውልድ ማድረግ ስራ ለመፈለግ በዚህ ጊዜ ያግዛል። ምክንያቱም ወርክ ፎርሱ በጣም ትንሽ ኮንፊውዝድ ሆኗል ብዬ አስባለሁ፣ ተቀይሯል። ቬሪ ጉድ። እስቲ ቆይ ከየት ወዴት ተቀየረ? አንድ ሁለተኛ፣ አሁን የምትሰሪውን ስራ እንዴት ነው እየወደድሽው? አር ዩ ሳትስፋይድ? ለምሳሌ ፓሽንሽ ነው በጣም በዚህ የምትሰሪውን ስራ በመስራትሽ ትደሰቻለሽ ወይ? ሁለተኛ እስቲ የወርክ ፎርሱ ተቀይሯል ስትይ ምን ማለትሽ ነው? I think I give that's a very good question. የድሮን ወርክ ፎርስ ባላውቀውም አሁን ብዙ ሰው ምን ሲል እሰማለሁ፣ ካምፓኒዎች ለራሱ with ኤአይ ስለመጣ ትንሽ ኮንፊውዝድ ሆነዋል። ብዙ ሌኦፎች እናያለን። አሁን እነ ጉግል ምናምን ብዙ ፊው አርቲክሎች ምናምን ካየ ብዙ ሰው ሌኦፍ እያደረጉ they're trying to invest more research እና development ላይ። ከዛም ባለፈ ደግሞ I don't know why they're laying off people፣ ግን ብዙ ሰው ሌኦፍ ይደረጋል። I'm assuming ኤአይ ምናምን አሁን እየመጣ ስለሆነ እንዴት ነው አለሚቷ ወርክ ፎርሷ እየተቀየረች ነው፣ እንዴት ነው የምናደርገው የሚለውን እያዩበት የሆነው ነገር አለ። ከዛ ደግሞ ኢንፍሌሽን አለ። አሁን ካናዳ እዚሁ ነህ አንተም ካናዳ ታየዋለ፣ ኢንፍሌሽን አለ ብዙ ቢካዝ ኦፍ ኮቪድ። አይ ቲንክ ብዙ ካምፓኒዎች they're not as wealthy as they thought they would be። ብዙም ይሄ ሪክሩትመንት ላይ ኢንቨስት እያደረጉ አይደለም። ስለዚህ ብዙ ስራ ኦፖርቹኒቲዎች ያሉ እና that's what I mean ወርክ ፎርሱ ተቀይሯል። የድሮም በደንብ ባላውቀውም እነዚህ ግን አዳዲስ የመጡ ትሬንዶች እንደሆኑ አውቃለሁ። ከዛ ደግሞ ባለፈ ሌላ የጠየቀኝ ጥያቄ የምትወጂውን ስራ በጣም ፓሽነት ሆነሽ ትሰሪያለሽ ወይ? እንግዲህ I wouldn't say I'm passionate about it፣ ግን እየተማርኩበትና እያደግኩበት ነው። እና አንድ ከትምህርት ቤት እንደወጣው ቀጥታ መጀመሪያ መስራት የምፈልገው ነገር ጀስት ኤክስፒሪየንስ የሚሰጠኝ ነገር ነው። አሁን የምሰራው ስራ ፕሮጀክት ማኔጅመንት ነው እና የምሰራበት ካምፓኒ ሎንግ ተርም ኬር እና ሪታይርመንት ሆሞች ማኔጅ የሚያደርግ ካምፓኒ ነው። ከዛ ግን በተረፈ ፋርምም አላቸው፣ አርበን ዲቨሎፕመንት which is ከተማን ምናምን መስራትም አላቸው እና በጣም ዳይቨርስ ነው። ሪሰርች ኢንስቲትዩትም አላቸው። ብዙ የተለያየ ነገሮች ላይ እንድሰራ ይረዳኛል። በዛ የተነሳ አሁን እኔ ያንግ ነኝ። ብዙ ሞር ኤክስፔሪየንስ አይገት ነው በኋላ ፓሽኔት የሆንኩትን ስራ እንድሰራ የሚያግዘኝ። ለብዙ ነገር አክሰስ ስለሚሰጠኝ ወድጄው ነው የምሰራው። ምናልባት አሁን እንግዲህ የመጀመሪያሽ ፐርማነንት የሆነች ተቀጥረሽ የሰራሽው ስራ ነው ከትምህርት ቤት በኋላ። ምናልባት አንዳንድ ጊዜ ወጣቶች በአንቺ እድሜ ያሉ እዚያውን ፈርስት ዲግሪ አይበቃም፣ ሰከንድ ዲግሪ መስራት ያስፈልጋል። ሌበር ማርኬቱ በጣም ኮምፒቴቲቭ እየሆነ ነው የሚመጣው እና ይሄ በቂ አይደለም የሚሉ አሉ። እና ሁለተኛ ዲግሪ የመስራት እቅድ አለ ወይንስ ወደ ሌላ ዴቱር ማድረግ ትፈልጊያለሽ? ላይክ ፕሮጀክት ማኔጅመንት፣ እንዲሁ አጫጭር ኮርሶች ስራሽን ሊያግዙ የሚችሉ ነገር ላይ ነው መግባት የምትፈልጊው? ልጅ ስለሆንሽ የቀረበ ጥያቄ ነው።
እቺ በጣም ጥሩ ጥያቄ ዋት ነው የሚል አይነት ጥያቄ ነው። ለትንሽ ጊዜ በዚህ ምን ያህል ማድረግ እንደምችል ማየት ፈልጋለሁ። ግን ትምህርት የሚቆም ነገር አይመስለኝም። ሁሌም እየተማርክ መሆን አለበት። ከመጽሐፍም ይሁን ጀስት ራስን አፕዴት እያረክም ቢሆን አሁንም ቢሆን የተለያዩ ኮርሶችን እና ሰርተፊኬቶችን ወስዳለሁ። ከመጽሐፎች በተቻለኝ አቅም ለመማር እሞክራለሁ። ሌላም ደግሞ ሳይድ ፕሮጀክቶች ምናምን የምሰራቸው አሉ። ይሄ ላይ ብቻ መቀር አይመስለኝም። ግን አሁን እንደ መነሻ ለዚች 1 ዓመት 2 ዓመት ይሆነኛል ብዬ አስባለሁ። አሁን እንዳልሽው ካናዳ ሪሴሽን ላይ ነች። ኮስት ኦፍ ሊቪንግ ሃይ ነው ያለፉት። ከተመረቅሽ ጀምሮ አሁን እንግዲህ በራስሽ ገቢ መኖር ስትጀምሪ አሁን ፋይናንሻል ማኔጅመንት አለ። በፊት ከቤተሰብን ሰፖርት ሊደረግ ይችላል፣ ተበድሮ መማር ይቻላል ካናዳ። አሁን እንዲያውም በቃ ግራንት የሚደረጉት ነገሮች ሁሉ እየቆሙ ነው። ያው የኢኮኖሚ ሁኔታ ሲቀዛቀዝ መንግስት ወጪ ነው የመጀመሪያ ቀነሳ የሚያደርገው። ራስሽን ስለሽ በራስሽ በጀት ስትኖሪ ፋይናንሻል ሊትረሲሽ ምን ይመስላል? ፋይናንሻል ሊትረሲ ምን ይመስላል? ያው እንግዲህ ትምህርት ቤትም ስለ ፋይናንስ ብዙ አስተምረውኛል። እናትና አባቴም ስናርግ በጣም ብር የሚያወጡ ወላጆች አልነበሩም። ሰው እሱ መኒ ማኔጅመንትን በደንብ አስተምሮኛል። ብዙም አባካኝ አይደለሁም፣ ኢንቨስት አደርጋለሁ ቱ ያው አሁን ሁላችንም እንደሚታወቀው ኢንቨስትመንት ኢዝ ቬሪ ኢምፖርታንት ቱ አት ዲስ ታይም። እንግዲህ ማይ ፋይናንሻል ሊትረሲ አይ ዶንት ስፔንድ ማች። ስፔንድ ማድረግ ላለብኝ ነገሮች ብቻ ነው ስፔንድ ማድረገው። ስፔንዲንግን ከት ለማድረግ ሞክራለሁ። ከዛ በተረፈ ግን ያው ሴቭ እና ኢንቨስት አደርጋለሁ። እስቲ እንግዲህ አሁን እዚህ ሀገርም ላሉ ወጣቶች ኢትዮጵያም ሆኖ በጣም ብዙ ጊዜ አሁን ካናዳና አሜሪካ መምጣት በቃ በጣም ክሎስ ቱ ሄቨን አድርገው የሚገምቱ ሁሉ ነገር አልጋ በልጋ የሚመስላቸው ብዙ ኢትዮጵያውያን አሉ። በተለይ አሁን እዛ ጥሩ ሊሰሩ ሲችሉ አቅም ያላቸው በጣም ብዙ የሕክምና ዶክተሮች፣ መሐንዲሶች፣ ሎዮች በጣም ብዙ ኢትዮጵያውያን በወጣትነት እድሜያቸው መጥተው እዚህ እኔ አሁን እንደ ወላጅ እንግዲህ እንደ አንድ የብዙ የ7 ልጆች አባት ሳየው የሚሰማኝ ነገር አለ። ልጆች ላይ በጣም ብዙዎች ሲቸገሩ ያለው ዶክተሮች ደህና ስራ አይሰሩም፣ የመጡበት ስራ ሁኔታ አለ እና እንደው ለእነሱ ምን ትመክሪያለሽ? ለምሳሌ ከመምጣታቸው በፊት ማድረግ ያለባቸው ነገር እዚህ እስከመጡ በኋላ አሁን የኬሪየር መምረጥ፣ በዛ ላይ ሳሁን ኢትዮጵያን ኮሚኒቲ እንዲህ አይነት ነገሮች ላይ ምን አስተዋጽኦ ሊያደርግ ይገባል ብለሽ ታስቢያለሽ? አሁን ለምሳሌ በቤተ ክርስቲያን፣ በመስጊድ እንዲህ አካባቢ ያሉ በእምነት ተቋማት የእምነቱ ተከታይ ልጆችን ከሀገሩ ባህል ጋር እንዲስማሙ አሲሚሌት ማድረግ እንዲችሉ ተቀላቅለው ነገር ሊሰሩ ሁኔታውን አሸንፈው ሊኖሩ እንዲችሉ ምን ነገር ያስፈልጋሉ? ከአንቺ ለምሳሌ ካየሽው ፍሮም ዩር ሊቭድ ኤክስፒሪየንስ ይሄ ቢሆን ጥሩ ነው፣ ይሄን አጋጥሞኝ ነበር፣ ይሄ የምትዩ ነገር ካለሽ? እንዳልከው እንግዲህ ባለችኝ ትንጥዬ ኤክስፒሪየንስ ጥንጥዬ ማለት ምንድን ነች? የ1 ዓመት የ2 ዓመት ወይ ጥንጥዬ? ጥንጥዬ ጥሩ ነች፣ በእውነትን ጥንጥዬ ጥሩ ነች። ይሄን ያህል ብዙም ኤክስፒሪየንስ የለኝም ሰው ለመምከር የምበቃበት፣ ግን ባየው ትንሽ የህይወት ኤክስፒሪየንስ እኔ እንጃ ላይክ እዚህ ስትመጣ እንደምታስበው ኤቭሪቲንግ ሄቨን አይደለም። ያው ኢትዮጵያ እንደሚታወቀው ብዙ ሰው ከሀገር ለመውጣት በጣም ነው የሚጓጓው የሚፈልገው። በቃ እዚህ ስመጣ የሆነ መሬት ስሙ መንግስተ ሰማያት የገባ ያክል የሚመስለው ሰው አለ። ግን ሞስትሊ ዳትስ ናት ዘ ኬስ። ሁሉም ሰው ማወቅ ያለበት ነገር ኢትዮጵያ በጣም የኮሚዩኒቲ ህይወት ነው ያለው። ላይክ አንተ ብትቸገር ጎረቤት ይረዳሃል። በቃ በጣም የኮሚዩናል ላይፍ ነው ያለው እና እዚህ በጣም ኢንዲቪዥዋሊስቲክ ላይፍ ነው ማለት ራስ ለብቻ ነው የምትገባው፣ ምግብህን ራስ ነው የምትሰራው። በቃ በጣም ኢንዲቪዥዋሊስቲክ የሆነ ህይወት ነው ማለትም በቃ ጀስት አንተና አንተን ያለው ለራስ። ስለዚህ እሱን በጣም ማወቅ አለባቸው እና ደግሞ ማሰብ አለብህ ላይክ ለምንድን ነው ካናዳ የምትመጣው? አሁን ሁሉም ሰው በቃ የሆነ ከሀገር ከወጣ ህይወቱ የሚቀየር ይመስለዋል። ግን አንተ ራስን መጀመሪያ ካልቀየርክ ለምን የትም ሀገር ማርስም ስፔስ በቃ የሆነ የተለየ ቦታ ለምን አትሄድም? አትቀየርም። እዚህ መጀመሪያ ራስን ማወቅ፣ የራስን ሀቢት ማስተካከል ከዛ ነው የሚጀምረው ብዬ አስባለሁ። ከራስ ነው ሁሉም ነገር የሚጀምረው። የሆነ ሀገር ሴት ህይወቴ ይቀየራል ሳይሆን እኔ አሁን ባለውበት ቦታ ኢትዮጵያን ቢሆኑ ራሴን እንዴት ልቀየር ብሎ መሆን የሚያስቡትን ሰው ህይወት እዛው ከጀመሩ እዚህ ሲመጡ ነገሮች ይቀላቸዋል ብዬ አስባለሁ። ምክንያቱም ሀገር ብቻ ስለቀየሩ ህይወታችን ይቀየራል የሚለውን ተስፋ ይዘው መጥተው ዲስአፖይንትድ አይሆኑም። ራሳቸውን ከቀየሩ ግን እቺም ቼንጅ ነው። ቼንጅ የሚያመጣው የራሱ ሃርድሽፕ አለ፣ እሱን ማለፍ ይችላሉ። ከዛ በተረፈ ደግሞ አሁን ስለ ቸርች እና የመስጊድ ምናምን ኮሚኒቲዎች፣ ሌላም ደግሞ ሶሻል ኮሚኒቲዎች አሉ። እነሱ እንዴት ማገዝ ይችላሉ? አይሚን ካልተሳሳትኩ ካናዳ አሉ ብዙ እንደዚህ ለኢሚግራንት ኒው ኢሚግራንት ምናምን የሚያግዙ ሰዎች። ግን አብዛኛው ሀበሻ
ብዙ እንደዚህ አይነት ኮሚኒቲዎች ጋር ላይሄድ ይችላል። እንዲሁም ከሀበሻ የወጣ ነገር ላይ ብዙም መሳተፍ አይፈልግም። አይ ቲንክ እሱን ዳይቨርስ የሆነ አእምሮ ይዞ ቢመጣ ጥሩ ነው ብዬ አስባለሁ። አብዛኛው ሰው ከሀገር ሲወጣ አንድ ከሀገር የሚወጣበት ሪዝን መሆን ያለበት እንዴት ጭንቅላቴን አሰፋለሁ፣ ከሀገር ወጥቼ እንዴት ከሌላ ሰዎች የተለያዩ ባህላትን ተምሬ ራሴን ከተለያዩ ባህላቶች ጋር አሲሚሌት አድርጌ ሀገሬን እንዴት ልጠቅም እችላለሁ ብሎ ማሰብ ይመስለኛል ሞስት ኢምፖርታንት ቲንግ። አሁን ካናዳ ላይ ብዙ የማየው ነገር አንተም አውርተንበት እናውቃለን። ሀበሻው ከሀበሻ የወጣ ነገር ላይ መሳተፍ አይፈልግም። በቃ የሀበሻነት ነገሩን ብቻ ይዞ ይቀጥላል እና እሱ ጥሩ ነው ብዬ አላስብም። ላይክ ራሳችንን ዳይቨርሲፋይ እናድርግ፣ አእምሯችንን እናስፋ። ከሀገር ስንወጣ ጀስት እንዲህ ከኢትዮጵያና ኢትዮጵያ ብቻ የሀበሻ ሰው ብቻ አማርኛ ብቻ ነው ማውራት ያለብኝ ብሎ ማሰብ አግባብ ነው ብዬ አላስብም። ጥሩ። እስቲ እንግዲህ ሄርሜላ የዛሬ 3 ዓመት የዛሬ 5 ዓመት ምን ታስባለች ብለን እስኪ እናስብ። ለምሳሌ አሁን ይሄ ከሌላ ቦታ ልዩነቱ ኢትስ ዘ ላንድ ኦፍ ጉድ ኦፖርቹኒቲ፣ የምትፈልጊውን ነገር ለማድረግ ፕላትፎርሙ ጥሩ ነው። አሁን የመጣሽበት ሁኔታ እንግዲህ ነገሮች ሆፕፉሊ ይለወጣሉ ብለን ከማሰብ አኳያ ነው። በቀጣይነት ምን መስራት ትችያለሽ? ምን ታስቢያለሽ? እዚህ ተማርሽ፣ አሁን ቤተሰቦችሽ አስተምሮሻል። እዚህ ካናዳ እና ኢትዮጵያ መካከል ምን ስራ ልትሰሪ ታስቢያለሽ? በቀጣይ እቅድሽ ምን ይመስላል? ባለሽ አቅም ባለሽ እድሜ፣ አሁን አንቺ ትንሽ ልጅ ነች፣ ከአንቺ በታች ትንሾች አሉ። ያው እድሜ አንጻራዊ ነው እና በዚህ መንገድ ምንድን ነው ልትሰሪ የምትችይው? ከወጣቶች ጋር አሁን አንቺ ያገኘሽውን ኤክስፒሪየንስ ሼር ለማድረግ ያለፍሻቸውን ቻሌንጆች ሼር ለማድረግ እንደው የሜንተርሺፕ ሮል ለመጫወት እንደው የምታስቢው ፓይፕላይን ውስጥ ያለስ ፕሮጀክት አለሽ? ያ ቅድም I mentioned I work on like I'm working on የሆነ ሳይድ ፕሮጀክቶች ምናምን በሳይድ ላይ እኔ እንጃ ላይክ እኔ አንድ በጣም እዚህ ከመጣሁ በኋላ ራሴን አብዛኛው ጊዜ የምጠይቀው ጥያቄ የነበረው ለምንድን ነው ማንም ሰው ስለዚህ ህይወት ያልነገረኝ ብዬ በጣም አስብ ነበረ። ስለዚህ ህይወት ማለት ሃይስኩል ላይ የነበርን አብዛኛው ነገር በቃ ዩኒቨርሲቲ ትሄዳለህ ወይ ደግሞ ሃይስኩል ካለቀ በኋላ እንጃ ስላለው ህይወት በደንብ ኢኩዊፕድ ሆነናል ብዬ አላስብም። ኢቨን ስለ ትምህርት ሊሆን ይችላል። አሁን እኔ ቅድም እንዳልኩ ወላጆቼ ዝም ብለው ኬሚካል ምናምን ነገር ላይ ስለሚሰሩ እኔም ኬሚስትሪ እማራለሁ ብዬ መጣሁ። ይሄ በጣም በቃ ትክክል ያልሆነ አይነት አስተሳሰብ ነው። አዎ ፈልጌው ከሆነ አዎ ኬሚስትሪ ለመማር አስቤ መምጣት ነበረብኝ። ካለበዚያ ግን ዝም ብዬ በቃ ባቦ ሰጥ ዲሲዥን ሜክ የምናደርገው ነገር አይደለም። አብዛኛው ሰውን ኢትዮጵያን ብታነጋግር ሃይስኩል ላይ ያለ ሰው በጣም ጥቂት ፊልዶችን ነው የሚያውቀው፣ ወይ ኢንጂኒሪንግ፣ ዶክትሬት፣ ቢንግ ሎየር። ኢቨን ሎየርን የመጀመሪያ ዲግሪ ላይ አትሰራም። እንጃ ብዙ የኢንፎርሜሽን ጋፕ አለ ብዬ አስባለሁ። እና አሁን ጀስት እየሰራንበት ያለው አንዳንድ ሳይድ ፕሮጀክቶች ሃይስኩል ላይ ያሉ ተማሪዎችን እራሳቸውን ማወቅ፣ ቅድምም ብየዋለሁ። አይ ቲንክ ሰው ልጅ በቃ ሊቀየር የሚችለው ራሱን ሲያውቅ ነው። እኔ ማነኝ፣ እኔ ምንድነኝ፣ እኔ ምንድን ነው የምወደው፣ ምን ነገር ላይ ነው መስራት የምፈልገው የሚለውን ነገር ሲያውቅ ነው። እና ብዙ እንደሱ አይነት ፕሮጀክቶች ላይ ምናምን እየሰራው ነው። ሶ ዳት ሃይስኩል ያሉ ተማሪዎች ዩኒቨርሲቲ ሲገቡ ላይክ ጀስት ዩኒቨርሲቲ ብቻ አይደለም። እና አሁን እውነት ለመናገር በዚህ ጊዜ እና በዚህ ዘመን ሁሉም ሰው ዩኒቨርሲቲ መግባት ላይኖርበት ይችላል። አንድ በጣም አርቲስት የሆነ ሰው ዩኒቨርሲቲ ግዴታ መሄድ ላይኖርበት ይችላል። ሌላ አይነት ቦታ ላይ ሄዶ ስኪሉን እንዴት አዳብሮ የትክክለኛ የሆኑ ኦፖርቹኒቲዎችን ኦርጋናይዜሽኖች ውስጥ መግባት እንዳለበት ማሰብ እና ለእንደሱ አይነት ነገር ማዘጋጀት ሊሆን ይችላል። እና ትምህርት እንዳልኩ የሚቆም ነገር መሆን የለበትም። ሁሌም መማር አለብን። ግን እያንዳንዱ ትምህርት ቤት ዩኒቨርሲቲ እና አካዴሚያ ላይ ብቻ ሄዶ መማር ያለብን ነገር አይደለም። ስፔሻሊ አሁን ዲጂታል ወርልድ ሆኗል እና ከቤት ሆነን ላፕቶፕ ከፍተን መማር እንችላለን። እንደዚህ አይነት ነገሮች ላይ እንዴት ሃይስኩል ላይ ያሉ ተማሪዎችን ለዓለሚቷ ሞር የተዘጋጁ ወጣቶች ሆነው ራሳቸውን የሚያውቁ ልጆች ሆነው ወደ ወርክ ፎርሱ ላይ መግባት እንዳለባቸው፣ ኢቭን ዩኒቨርሲቲ ሲሄዱ የት ዩኒቨርሲቲ መሄድ እንዳለባቸው የሚያግዝ አይነት ፕሮጀክቶች ላይ እየሰራው ነው። ጥሩ። ያ ዋናው ዞሮ አንቺ እዚህ እንግዲህ በቆየሽባቸው ባለፉት 4-5 ዓመታት መካከል በትምህርትና ከስራም ጋራ ቻሌንጂንግ የሆኑ ሲቹዌሽኖች አሳልፈሻል። በእርግጥ የመጣሽበት ዘመን የዛሬ 3 ዓመት የነበሩ አሁን ለምሳሌ ከወራት በፊት ተማሪዎች ተበድሮ መማር ቀላል ነበር እዚህ። አሁን ለምሳሌ ሁኔታዎች እየከበዱ መጡ። ከወራት በፊት አዲስ አሁን በቅርብ የወጣ ነገር አለ። ኢሚግራንቶች ድሮ መጀመሪያ እንደመጡ በነፃ ነበር ሕክምና። ማንም ካናዳ እንዲያውም የሚታወቅበት ሕክምናው ነበር። አረቄ መንግስት ይሸጣል፣ በአረቄው ትርፍ ሕክምና በነፃ ነበር የሚያሳክመው። እና አሁን አዲስ የመጡ ሬፊውጂ ክሌማንትስ እንኳን ይብን 30% ኦፍ ዘር ሜዲካል ኮስት ሼር እንዲያደርጉት ነገር መጥቷል። ቀላል አይደለም። የትልልቅ አይነት የኤክስፔንሲቭ ሕክምናዎችን ቢታከሙ 30% ዌልፌር ላይ ያለ ሰው ገና እንደመጣ ያለ ከባድ ነው። እንዲያም የካርድ 4 ብር ይክፈሉ የሚል ፍሮም ታይም ቱ ታይም ነገሮች እየከበዱ ነው የሚመጣው።
በዛ ላይ የግሎባል ደግሞ ክራይሲስ ውጤት አለ። ግሎባል ነው ዲስኦርደሩ። ምናልባት ወጣቶቹ ብዙ ብትሰሙ የማትፈልጉት ቃል ነው። የካፒታሊዝም ራሱን እየበላ ያለ ስርዓት ነው እና ይሄ ስርዓት ራሱ መሸከም አቅቶት እስኪወድቅ ድረስ እንግዲህ ድሮ እነ ማርክስ ደህና አድርገው አይተውታል። ለምን ታነሳዋለህ እንደምትይኝ እየገመትኩ ነው ስትስቂ ሁሉና ይሄንን ነው ለወጣቶች ልትመክሪና ሼር ልታደረጊ የምትችይው ነገር። ለዚህ ነው ምን መደረግ አለበት ከሁሉ ጋር ወቅቱ የሚፈልገውን ነገር ይዞ መምጣት፣ ኮምፒቴቲቭ ሆኖ መገኘት ያስፈልጋል። እና በዚህ ላይ ለምሳሌ ምንድን ነው መሆን ያለበት? ለምሳሌ ኢትዮጵያውያን እዚህ ሆነው በጋራ ኔትወርክድ በመሆን ከሌላው ጋር ኮላብ በማድረግ እንደዚህ ምን ነገሮች አሉ ሰጀስት የምታደርጋቸው ለአንቺ ኩዮች አፒል ሊያደርግ የሚችል ነገር like in terms of like የሚሰሩበት ፕሮጀክት ወይስ ጀስት ሲያስቡ ከሀገር ለመውጣት ጠቅላላ ከሀገር ከወጡ በኋላ እዚህ ከመጡ በኋላ የሚያጋጥማቸውን ነገር ሪሶርስ አለ እዚህ ሀገር በሪሶርሱና ፈላጊና ተፈላጊው እንዴት ሊገናኝ እንደሚችል እንዳልከው አሁን እዚህ ሀገር ሲመጣ ሁሉም ብዙ ሰው በተለያየ ነገር ነው የሚመጣ። አሁን እኔ መጣሁት ለምሳሌ በዩኒቨርሲቲ ነበር አይደለ? አብዛኛው ሰው በዩኒቨርሲቲ ሲመጣ ጀስት ክላስ እየገቡ ብቻ ወደ ዶርም ወይ ወደ ቤታቸው መመለስ የለባቸውም። እየወጡ አሉ በጣም ብዙ ሪሶርሶች አሉ። መጀመሪያ ማድረግ ያለባቸው ዌብሳይት ላይ ገብተው ምን ሪሶርስ ማግኘት ይችላለሁ፣ ያን ያህል ቀላል ነው። ከዛ ጀስት ኢንተርናሽናል ስቱደንት ሆነው እኮ ነው የመጡት። ኢንተርናሽናል ስቱደንት ሰርቪስ የሚባል አለ። እዛ ሄደው ምን ኦፖርቹኒቲ ነው ያለኝ፣ እያንዳንዱ ዲፓርትመንት የተለያየ የሆነ ኮቺንግ ሴሽን አለ፣ ሜንቶርሺፕ ሴሽን አለ። እነዛ ነገሮች ጆይን ማድረግ፣ ቅድም ሜንሽን እንዳደረኩት የተለያዩ ደግሞ ስቱደንት ክለብ የሚባሉ አሉ። እነዚህ ስቱደንት ክለቦች ላይ አብዛኛው ሲኒዮሪቲ የሆኑ ተማሪዎች አሉ። እነሱን እየሄዱ መጠየቅ፣ ይሄ ሰው የሚያውቀው ሰው አለ። ወርድ ኦፍ ማውት ቀላል አይደለም። እነዚህ የተለያየ በቃ የትምህርት ቤት ሪሶርሳቸውን ሌቨሬጅ ማድረግ። ከዛ ደግሞ ባለፈ እያንዳንዱ የምትኖርበት ከተማ ብዙ ነን ፕሮፊት እና ሶሻል ኦርጋናይዜሽኖች አሉ። ላይክ ዩት ስፔሻሊ ያንግ ስትሆን ዩትን የሚያግዙ፣ ሴት ስትሆንም ለምሳሌ ለሴቶች ብቻ ስፔሲፊክሊ የሚያግዙ ኦርጋናይዜሽኖች አሉ። ከዛ ደግሞ ያው ካናዳ በጣም ዳይቨርሲፋይድ የሆነች ኮሚዩኒቲ ናት፣ መልቲካልቸራል ናት። አሁን ኢቨን ፎር ብላክ ዩት ፎር አፍሪካን ዩት እየተባለ ስፔሲፊክሊ የሚያግዙ በጣም የተለያዩ ኦርጋናይዜሽኖች አሉ እና እነዚህ ኦርጋናይዜሽኖች እየሄዱ መጠየቅ። አብዛኛው ሰው መጠየቅ ይፈራል፣ ግን በቃ ምንድነው እንትን ያላለ አፍ የሆነ አባባል አለ ወይ አባባል ያለ መናገር ደጃዝማችነት ይቀራል። እሱ ነው ያልጠየቀ አፍ አይጎርስም ነው የሆነ እንደሱ አይነት አባባል አለ። እሱ ደግሞ ሌላ ለምታውቂ ያልጠየቀ አፍ አይጎርስም ጥሩ ነው። እንዴት ተረትና ምሳሌ እንዴት እውነትም በቃ ገብቷል የአባትሽና የእድጌ ነገር ማለት ነው። እሺ እና መጠየቅ በቃ በተቻለ አቅም መጠየቅ። አሁን ቤተክርስቲያንም መስጊድም ምንም ቦታም ሄደው ሰው መጠየቅ እና ካሰብነው በላይ ሰው ስንጠይቅ ብዙ ነገር ያግዘናል። እንዳልከው ኔትወርክድ መሆኑን አሁን ሀበሻ ስንሆን እርስ በርስ ብንተጋገዝ። አሁን እኔ ስመጣው ከኔ 2-3 ዓመት ያነሱ ልጆች ትምህርት ቤት ውስጥ ምናምን ሳገኝ እንደኔ አይነቶቹ ደግሞ ከኔ ቀደም ብለው የመጡ ሰዎች ይህን የሚያዩ ካሉ እጃችሁን ለመዘርጋት እና ያንን ሰው ለማገዝ ምንድነው አትሽሹ፣ አትቋጥሩ። አይ ዶንት ኖ ትክክለኛ ቃል ምን እንደሆነ ግን አትሽሹ፣ አትቋጥሩ። አይ ጥሩ ነው እየተረጎምሽ የምታወሪ ነው መሰለኝ። lend a hand, and actually support people because በጣም you can actually help them walk በጣም ብዙ ማይሎች። እቺ ናት አድቫይስ ይላል፣ እቺ ናት ሚዲያ አድቫይስ። አይ በጣም ጥሩ ነው። ያው እኮ ነው ዞሮ በአንጻራዊ መንገድ አሁን በእኛ እድሜ ያሉ አባቶች እናንተን ልጆች ለመምከር ጊዜውም አለ። እኛ ኦልድ ስኩል ነን። ወጣቶቹ የምታዩትን አሁን በልጅነት እድሜሽ የምታዩ ነገር ነው የሚሆነው። እስኪ ሌላ እኔ ማንሳት ኖሮብኝ ያላነሳሁት አንቺ መመለስ ኖሮብሽ ያልመለስሽው ጥያቄ ካለ እንደ ቦነስ ልስጥሽና የመጀመሪያውን ፓርት ውይይታችንን በዚህ እናጠናቅ። አይ ቦነስ የለኝም፣ ግን ያው ከአንተ ጋር አሁን እንደዚህ እያወራሁ ያለሁት እና አንተን አንድ ማመስገን ብፈልግ ነገር ቅድም መንሽን እንዳደረኩት ልጅ የነበርኩ ላይብረሪ ምናምን ብዙ መሄድ አልፈልግም ነበረ። ያው ከላይብረሪው ጋር ንክኪ ኖሮት ሳይሆን ለምን እንደጠየቅኝ ያውቃል። ያው እንደሚታየው ከጀርባ መጽሐፍ ተደርድሯል። መጽሐፍ በጣም የምትወድ ሰው ነህ። አባቴም እንደዛው በጣም አንባቢ ነው። ቤታችንም ላይብረሪ ነበር፣ እንድናነብ በጣም ይገፋን ነበር። አንባቢ ነኝ መባል ሰው አልነበርኩም ድሮ። ግን አሁን ትዝ ይልሃል አንተ ከተዋወቅን በኋላ ለግራጁዌሽን የሰሞን አካባቢ እኔና እህቶቼን አንድ ከ25 እስከ 30 የሚሆን መጽሐፍ አሸክመ ወደ ቤት ከላከን ጊዜ ጀምሮ ግን እውነት ለመናገር በጣም አንባቢ ሆኛለሁ። ያው አንዳንዴ ያው ራይት ታይም የሚባል ነገር አለ። እንደዛኔ በቃ መጽሐፍ ማንበቦች ምናምን በጣም መፈለግ የጀመርኩበት ጊዜ ነበረና
በዚህ አጋጣሚ አንተን በጣም ማመስገን እፈልጋለሁ። ኢላዬ እንግዲህ መጽሐፍ እንዳነብ ከገፉኝ ሰዎች መሀል ውስጥ አለ። አመሰግናለሁ። አይ ኖ ኖ ምንም አይደለም። ያው እኔ እዚህ መሆንሽን አላቅም። ያው አባትሽ የድሮ አለቃዬ ነበር እና በጣም ብዙ የረዳኝ በህይወቴ በጣም መልካምና ቀና ሰው ነው። አቶ ተሻለ ሞላም ሆነ ወይዘሮ ዘውድነሽ አሰፋ በጣም ምንም አያነጋግርም። በጣም እህትና ወንድሞች የማከብራቸው ናቸው። የእነሱ ልጆች ደግሞ ሆናችኋል። ያው እዚህ ሀገር በእናንተ እድሜ የመጣው በሆነ ያሰኘኛል። 100 ላይብረሪ ያለ ቶሮንቶ ውስጥ ያው ያየሽው ቶሮንቶ ሬፈረንስ ላይብረሪ ሐሙስ ሐሙስ እንሰራበታለን። መጽሐፍ በጣም በቃ ያሳዝናል። በቃ እንደምን አለ 6 አይን በኖረኝ ምናምን በቃ እንደ 5 ጭንቅላት በኖረኝ እያንዳንዱ ናቴ ታይም የለም በቃ ሁሉን ባነበብኩት የሚያሰኝ ነው። የተደሰትኩት እኔም አንቺ ላመሰግንሽ የምፈልገው ነገር አለ። አንደኛው ነገር ምንድነው እንዲሁ ጥሩ ትጠይቂያለሽ ያለሽ ለንባብ ፍቅር ጥሩ ነው። ዲስፓይት ያው የዚህ የሰሜን አሜሪካ የዚህ የካፒታሊዝም ህይወት ከባድ አይደለም እና በቃ ለካፒታሊዝም ከባድ ነው። በዚህ ሁሉ ጊዜ የዕለት ሁኔታ አለ፣ ቢል አለ፣ ነዳጅ አለ፣ መኪና ወጪ፣ ኢንሹራንስ አለ፣ በጣም ብዙ ነገር አለ። በእነዚህ ሁሉ ነገሮች ውስጥ እየተሯሯጥሽ እየመጣሽ የምታነብበት ጊዜ ኖሮሽ ለኢንቴሌክቹዋል ዲስከሽን ይሄ በተለይ በመጽሐፍ ጋር ባሉ ነገሮች ብዙ ነገር ለማንበብ መነቃቃትሽ እጅግ 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 በጣም ጥሩ ነው፣ የሚያበረታታ ነው። እግዚአብሔር እንግዲህ መጨረሻውን ያሳምርልሽ። አሜን አሜን። ትልቅ ነገር ነው። ለእውቀት ያለሽ ኩሪዮሲቲ ጥሩ ነው። ለራስሽ ጊዜ ትሰጫለሽ፣ ለንባብ ዋጋ ትሰጫለሽ። በተለይ እንግዲህ አሁን እያደግሽ ስትመጪ ዘላስት ዋን ይር በጣም ሁል ቀን በተገናኝተን ዲስከስ ባደረግን ቁጥር እንዲሁ አይሲ ማቹር እያደረግሽ የምትመጪበት ውይይት ትችያለሽ ከብዙ ኢትዮጵያዊ እንደው ምንም ያለ ለበጣ ዛት ኤኒ ፍላትሪ ኦር ኤምብሮይደሪንግ ዘ ፋክት ኤምብሮይደሪንግ ዘ ፋክት ብዙ እዚህ ሀገር ሰው የሚጨቃጨቀው በመመለስ ነው። አንቺንም ለዚህ ቃለ ምልልስ እንድናካሂድ ስጠይቅሽም ስፈልግም አንዱ ስለማቅሽ ሳይሆን በጣም ብዙ ጥያቄ በመጠየቅ ታምኛለሽ። ኤቭሪ ታይም ለመማር ዝግጁ ነሽ። ሰው ከጠየቀ ነው የሚያውቀው፣ ካልጠየቀ አያውቅም። ለመጠየቅ ደግሞ ሰው መዘጋጀት አለበት እና ጥሩ ጥያቄ ግማሽ መልስ ነው በእያንዳንዱ ነገር። ከዕለት ተዕለት ህይወትሽም ተነስተሽ ከስራ ልምድሽም ከምታየውም ነገር በመጠየቅ በቃ ይሄ የጥንት ግሪኮች በጣም እንዲሰልጥኑ አሁን 2500 ዓመት በፊት ጀምሮ ለሁሉ ነገር የምንጠቅሳቸው ጠያቂ ማህበረሰብ ስለነበሩ ነው። አንቺም ጠያቂ ወጣት በመሆንሽ ሄርሜላዬ በጣም በርቺ። ወደፊት ብዙ ተስፋ እናደርጋለን ከአንቺ በግል ህይወት እንደ ተሼ ልጅና የዜድ ልጅ በመሆንሽ ብቻ ሳይሆን አሁን እዚህ ለአገር የሚጠቅም ለወገን የሚጠቅም ሀሳብ ብዙ ልትሳመጪ የምትችይ በጣም ብዙ ነገር እንደምትሰሪ ተስፋ አደርጋለሁ። እግዚአብሔር ይርዳሽ። በድጋሚ እንግዲህ የዚህ ሀገር ህይወት አለ፣ ሌሊት ስብሰባ አለሽ። በጣም ሌላ ቅዳሴ ነገር ነው የሚመስለውና ከሌሊቱ 10 ሰዓት ቅዳሴ ለስራ ሰው ጋር ሁሉ የምትደውይ ነሽ እና ሌላ ጸሎት ነው። ጠዋት የነገም ስራሽ አለ። ይህንን ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የሔዋና እይታ ፕሮግራም ተከታታዮቻችን ስም ከፍተኛ ምስጋናዬን አቀርብልሻለሁ። ለየኔም አንተም አርትስ ቴሌቪዥን ማክበራችሁ ስለጠራችሁኝ በጣም ማመስገን እፈልጋለሁ። ከዛ ባለፈ ደግሞ እግዚአብሔርን በጣም ማመስገን እፈልጋለሁ። ያው እግዚአብሔር ነው እዚህ ቦታ እንድደርስ የረዳኝ። ያው ትልቅ ቦታ ባልደርስም ያው ነቅቶ በሰላም በጤና ወደ ቤት መመለስ ለራሱ ትልቅ ነገር ነውና እግዚአብሔርን በጣም ማመስገን እፈልጋለሁ።